ኤቪደናንሽ ምን ነው ደህና ምን ያናደድሽ? ኧረ እኔ እወድሻለሁ። እንዴት እንደምወድሽ ታውቂያለሽ? እንደማር ነው የምወድሽ። አንቺ ልትወጂኛለሽ? ደግሞ ልንገርሽ እንዳንቺ እዚህ ምድር ላይ የሚጠላኝ ሰው የለም። ኧረ ተሳስተሽን ዝና የሚባል ሰው አለ። ይኸውልሽ በጣም ነው የምፈራው። በህይወቴ እንደሱ የምፈራው የምጠላው ሰው የለም። ሲጀመር እሱ ሰው አይደለም። በልጅነታችን አባ ቆሪት ወይም ደግሞ አባ ደብሌ እየተባለ የሚጠራው ሰው። አስታውቂኝ እስኪ። ምን ያስቅሻል? አይ እንዲሁ ምን ሊፈጠር እንደሚችል እኮ አስቤ ነው። ከመጀመሪያ እንዳይሽ ምን እንደሚሸቀልሽ እስኪ እወዳለሁ ወይ ነው የሚልሽ። ምን አይነት ሰው ቢሆን ነው ግን እንደዚህ የሚፈራው? እኔም በሱ አይነት ሰው መታወቅ ደስ ይለኛል። ይቅርብሽ ኤቢ፣ የሀገራችን ሰላም እንድትሆን እንፈልጋለን። ምን ማለት ነው? ከዝና ጋር ስለተዋወቁ ለምንድን ነው ከተማ የምታወቀው? አይ ኤቢ ይቅርብሽ፣ እኔ ከሱ ጋር ላስተዋወቅሽ። እሺ የራስሽ ጉዳይ። መቼ ነው ከቤት የምትወጪው? እወጣለሁ። ለምሳሌ ቀይዳል። ምን ነው ሰለቸሽ? እኔ ሳሎን ቤቱን የሰለቸሽ እና ስንት ሰዓት ነው የምትወጪው? ከሰዓት እሄዳለሁ። ምን አብረሽ መሄድ ፈልግሽ ነው? እኔ ከአንቺ ጋር አብሬ ልሂድ? እንዲሁም የምትሄጂበትን ሰዓት ለማወቅ ፈልጌ ነው። ናታን አብሮኝ አይሄድ። ጠብቂ ደግሞ ተማሪ ማለቴ ከልብ ታፈቅረኛለህ? አዎ ከልቤ ነው የማፈቅርሽ። ባረጅ መልኬ ቢጠፋ ጸጉሬ ነጭ ጸጉር ቢያወጣ ብነጫነጭብ ልጅ ባልወልድልህ እንዳሁኑ ትወደኛለህ? ጥላኝ አትሄድ? እንዲሁ እኮ ነው የወደድኩሽ። ምንም ነገር ከአንቺ አልጠብቅም። ፍቅር ደግሞ በሁኔታዎች አይወሰንም። አንቺ ምንም ብትሆኝ መቼም አልተውሽም። ቃል እገባልሻለሁ። ምንም ቢፈጠር ምንም መቼም አልክድሽ። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ዳጣ ድራማ ዛሬ የምትፈጠረው የሚለውን አፍረን እናያለን ማለት ነው። ናታንና ዳጣን ለማጋባት ወሰኑ ማለት ነው። እሷን ብቻ ነው ማግባት የምፈልገው እስከ መጨረሻ ብሎ ናታን ለደረጀ ለመናገር ወሰነ ማለት ነው። ይህንን ስትሰማ ኢሚን እንግዲህ ዳጣን ለማስወጋት አርጁን ቀጥራው የነበረው አርጁ ግን አራዳ ስለሆነ አንቺን ልጎዳሽ አልችልም፣ እንደተጎዳሽ አስመሲ እያለ ነበረ። ደረጀ ለማርታ ሁሉ ነገር ለመናገር ጫፍ ላይ ደርሶ ነበረ፣ ግን ለመናገር አልቻለም ማለት ነው። ከብዶት ነገሩን ቅልል አድርጎ ለመናገር ሞክሮ ነበር። ነገር ግን አፉ ላይ ደርሶ እየመለሰ ነው። ለማርታ ዳጣ ልጅ እንደሆነች እና እሷ ላይ አንድ ቀን እንደማገጠ አንድ ቀን ሳውን ሁለት ቀን እንደማገጠ ለመናገር ነበር። ሁለተኛን ግን በጭራሽ ምንም የሚያስታውሰው ነገር አልነበረም። ግን ዳጣን የተፈጠረውን ያውቃል ማለት ነው። ኢሚ ምሳሌ ዳጣ እናንተ ጋር ነው የተወለደችው፣ እዛ ነው ያደገችው ብላ ስለ አባቷ ማን እንደሆነ እየጠየቀቻት እያጣራቻት ነበር ማለት ነው። ምሳሌ ግን መናገር ከብዷት ነበር እና ስትጨናንቃት እያለ ዳጣ ድንገት ትመጣለች። ልክ ስትመጣም ቆይ ምን ተፈጥሮ ነው እያለቻት ነበር። አልገባኝም፣ ምን እየጠየቅሻት ነው እቺን አንድ ፍሬ ልጅ ብላ ጠይቀቻት እና እየጠየኩ የነበረው ግልጽ እኮ ነው፣ የተወለድሽ የተፈጠረሽ እሱን ለማወቅ እየሞከርኩ ነበር እያለች ቆይ ለምንድነው ማለትኝ? ስለዚህ ለማወቅ ለምንድነው ይሄን አልፈለግሽው? ችግርሽ ምንድነው ከኔ ጋር በማለት ትላታለች። ከአንቺ ጋር ምንም ችግር የለውም እና አንቺና ሰላም እዚህ ቤት በጭራሽ እንድትኖሩ አልፈልግም፣ እውነቱን ማወቅ ስላለብኝ ነው እያለቻት ነበር። እውነቱ እኔ የመሳይ ልጅ መሆኔን ነው ገባሽ? እልቁንስ እኔን ዝም ብለሽ የመሆን ነገር አትጠያይቅኝ እያለቻት ነበር። እንግዲህ እውነቱን እስካቅ ድረስ መቼ ማርፌ እንደማልቀመጥ ትነግራታለች። ምትስ ስለመጣች ውሃ በጣም ደስ ብሏት ነበር፣ ምክንያቱም አልነበረችም። እልቁን ስትወጪ ንገሪኝ ብላ እያለቻት ነበር። ቆይ እኔ መውጣት ለምንድነው ይሄን ያልፈለግሽ ብላ ተጠራጥራ ነበር። እንግዲህ እሷ ከቤት ስትወጣ አርጁ ጋር ደውላ አርጁ አሁን ከቤት ልትወጣ ነው፣ ጠብቃት እና እንዳልኩ ታደርጋለህ ብላ ትነግረዋለች ማለት ነው።
እሱም በሀሳብ አይስማማል። ምክንያቱም ይህንን ካደረግ ከአንተ ጋር ሆናለሁ እና ወደ ብላ ስላሳመነች፣ ቆይ ችግርሽ ምንድን ነው ከኔ ናታ ጋር እንድርቅናና እኔና ናታ ምንም መሀላችን ምንም የተፈጠረ ነገር የለም ስት ነበር። እሱን እኔ ለማታለል እንዳትሞክሪ እያለቻት ነበር እና ስልክ እየደወለች አርጁ አሁን ከቤት እየወጣች ነው፣ ዳጣ ጠብቀ ያልኩን ነገር አድርገው፣ ያልኩን ነገር የማታረጉ ከሆነ ግን መቼም ዞር ብላ አታይኝ አላይህም፣ ወይም ደግሞ አተኝ ደግማ አይኔ ልታይኝ እንዳትሞክሩ፣ አሁን ያልኩትን ዳጣ ላይ ከፈጸምክ በኋላ ያኔ ደግመ ልታይኝ ትችላለህ እያለችው ነበር። ነገር ግን አርጁ ሀሳብ ግባሽ ከዛ ማታ እንገናኛለን ስትለው ነበር እና እንደዛ ስትለው ነበረ። ውሸቷን ነው እንጂ ከልቧ አልነበረም ማለት ነው። ምክንያቱም እሷ የምትፈልገው ናታን ብቻ ነው ማግባት የምትፈልገው። እንግዲህ አርጁን አታልላ ዳጣ እንድትጎዳ ለማድረግ ብቻ ነው ማለት ነው። እኔ ናታን የዳጣን ነገር እንዴት አደረገ? እስቲ የቤተሰቦቿን ጉዳይ በደንብ አጣራልኝ እያለችው ነበር ሰላምዬ። እሱም እሺ አድርጋለሁ አታስቢ ሰላምዬ እያላት ነበር። ግን ለምንድነው ስለሷ ይሄናል በጣም ጉጉት አድሮብሻል፣ ችግሩ ምንድነው ብሎ ስጠይቃት አይ ናታን ምንም ችግር የለውም ብቻ ስለሷ ማወቅ ስለምፈልግ ብቻ ነው አለችው ማለት ነው። እሺ አድርጋለሁ በቃ አንቺ እንዳልሽው እያላት ነበር እና ዳጣን እሷን እየተከተላት ነበር እሷን ለመጉዳት። ነገር ግን ዳጣ ነቄና ብልጥ ስለሆነች አርጁን በአንዴ ነበር እያያዘችው ማለት ነው። ነገር ግን እሱ ስትይዘው ዳጣ ይቅርታ አድርግልኝ፣ ቆይ አርጁ ለምንድነው የምትከተለኝ ስትል በቃ እሺ ያረዳ ልጅ ከነቃሽብኝማ ኢሜነች እንድከተልሽ ያደረገች እና እንድቀጠቅጥሽና እንድወጋሽ ነበረ ያለችው። ቆይ እሷ ያለችው ነገር ሙሉ ለምን ለማድረግ ትሞክራለህ? ኢሜል መቼም በሆን ያንተ ልትሆን አትችልም፣ መቼም አትወድህም፣ ቆይ ለምን አትነቃም እያለ ታዲያ ምን ላድርግ በቃ ፍቅር ይዞኛል ከሷ እያላት ነበር። አዎ ገባኝ፣ ነገር ግን እሷ መቼም የማትሆን ነገር ነው፣ የማይሆንልኝ ነገር ነው። ብትወድም አንድ ነገር ብትሆን ችግር ውስጥ ትገባለን አታድርግ ነበር የምትለን። ቆይንስ ትጎዳ እኔ ብስኮርተኝ አባቴ ዝም የሚል ይመስላል? እስር ቤት ትገባለህ፣ ከዛ ኢሜኑ ማየት ማችልም ማለት ነው። እንዴት ይህን ጅል ሀሳብ እንዴት ትቀበላታለህ? አይሆንም፣ ሊጎዳት አልችልም አትንም። ምን ላድርግ እሷን እንደዛ ካላረግ ደግማ አታይኝም ብላኝ እኮ ነው ዳጣ እያላት ነበር። ምንም ቢፈጠር እንደዛ ነገር መቀበል አልነበረብህም እያለችው ነበር ማለት ነው። ሌላ አማራጭ አልነበረኝም እያላት ነበር። ናታን ዳጣን እንደምወደው በቃ ሁሉም ሰው ይወቅ፣ እስከመቼ ተደብቆ ይቻላል? ደረጃ ማወቅ አለበት እያላት ነበር ለሰላምዬ። አዎ ግን ፍቅራቸውን ጠብቁ፣ ኢሜጅ በጣም አስቸጋሪ ልጅ ነች፣ ዳጣ ልትጎዳ ትችላለች እያለች ነበር። እንዳለችው ዳጣ ልታስወጋትና ልታስገድላት ነበረ አላማ። ነገር ግን እንዴት እንደተደረጋል በግዴ አንተ ቆይ አትነቃም እንዴ? እሷ አትወደውም አልኩ አይገባህም እንዴ? እማትወድ ሰው ችግር ውስጥ እንድትገባ ነው የምትፈልገው? ቆይ እኔን ብትወጋኝና አይደለም ማቁሰል መግደል እኔን መደብደብ ይቅርና ብትገለኝ እንኳን መቼም ያንተ አትሆንም እያለችው ነበር። ደረጀ በጣም ጨነቀው፣ ለመናገር ወሰነ። ነገር ግን አልቻለም ለመናገር። ለማርታ ሁሉ ነገር ልነግራት ነበረ። ነገር ግን እሷ ደሪ በአንተ የመጣብኝ አልደራደርም፣ ታውቃለህ ህይወቴን በሙሉ ላንተ ነው ስሰጥ የነበረው እና ምንም ነገር ብታረግ እንኳን ምን ነገር ባጠፋ ልጅሽ በሆን እኮ ምንም ነገር ብታጠፊ ይቅርት ያለሽ፣ እኔ ግን መቼም ይቅርትኝ አይደለ እያላት ነበር። ደሪ ምን እየተፈጠረ ነው እያለች ውሃም እና ምጥንና እንደላ እየነበሩ እነሱን ለማናደድ ስትሞክር ነበር። እና ቆይ ችግራችሁ ምንድን ነው ብላ ስትጠይቁ አይ ምንም ችግር እኮ የለም እያለቻት ነበር። እናም እንደዛ አይደለም ምንድን ነው ያመጣሽልን እስቲ ንገሪኝ እያለቻት ነበር። እና እንደብድባት እንዴ ውሃ እንደብድባት እንዴ ምጥን እያለቻት ትልቅ እኮ ነች አንችልም ደግሞ ማንም የለም እኮ አያገላግልንም እያለች ነበር። እሺ ምንድን ብትቆሽቋሽቁ አይ እንደብድባት ስላት ማንም የለም ማግዘስ አንችልም አለቻት። አዎ ልክ ነች እውነቱን አትችልም ቁጥቆዚ ጥልና ታባረራቸዋለች ማለት ነው። ነገር ግን እንግዲህ ውስጧ ደስ እያለ ነበር። ምክንያቱም ዳጣን ለማስጎዳት እየሞከረች ስለነበረው ደረጀ ናታን እንደምወዳትና ሁሌ ለሷ ትልቅ ቦታ እንዳላት ስነግራት እና ግን የአንድ ቀን መጥፎ ቀን ስህተት እንደሰራ
አንድ ቀን ጎደሎ አለብኝ እያለ ለመናገር ቢሞክሩም በመጨረሻ ግን ሰላም ለመናገር ተወስንና ከሰላም ሰውን ከኔኑ መስማት አለበት ማርቲ ብሎ ለመናገር ቢወስንም ግን አልቻለም። ዳሪ ምንድነው ንገረኝ እንጂ ብላ ስታስጨንቀው ነበረ። ግን መናገር አልቻልኩም ማርቲ፣ ምን ብዬ እንደምጀምርና ምን ብዬ እንደምነግርሽ እኮ ግራ ገብቶኝ ነው እያላት ነበር። ትኛለሽ ብሎ ጠይቃት። ያው ዳር እያልን ወደ መናገር ግን አልቻለውም ማለት ነው። ማርታም እንባ ቀደማት። ለምን ትጠራጠርካለህ ምናምን ብላ እየተጨነቀች ነበር። ማርትዬ ስላስከፋሽ ይቅርታ፣ በቃ እሺ ወደ ራስሽ ተመለሽ ተረጋጊ እያለት ነበር። ዳሪ እንዴት ነው የምታስበው? ምን እየሆንክ ነው? ተወዳጃ የምናውቃት ምሳሌ ድራማ ላይ መታለች። ምሳሌ ማለት ነው እንግዲህ ከዳጣ ነበር ይዛት እየመጣችው እኔ ምሳሌ ጋር እየተዋወቁ ነበረ ከዋጋ ማለት ነው። እኔ አባቴን ምስለው አዎ ታምራለች እየተባባሉ እኔ ግን አባቴን ምስለው እያለች እናት የለሽም? አዎ እናት የለኝም ቃለች። አንስናለሁ እያለቻት ነበር ውሃ እና በዛ አጋጣሚ እንግዲህ የዳጣን ነገር ለማወቅ በጣም ስለጓጓቸው ምሳሌን እየጠየቀቻት ነበር። ናታና ዳጣ ደስ የሚል ምሽት አብረው እያሳለፉ ነበር። ደስ የሚል መናፈሻ ውስጥ ቁጭ ብሎ አንድ ላይ እያወሩ ነበር። ነገር ግን ይመስለኛል ማርታና ደረጀ ሲመለሱ ዳጣና ናታን አንድ ላይ ያያሉ ማለት ነው። ታውቂያለሽ ዳጣ አንድ ነገር ጠይቃለሁ ብላ ጠየቀችው እና እንደምትወድ እየጠየቀችው ነበር ናታን። እሱም እንደሚወዳትና እጅግ በጣም እንደሚወዳትና እንደማፍቅራት እየነገራት ነበረ ማለት ነው። ባህራጅ በጠቆር ጸጉር ብሸብት በቃ ሁሉ ነገር ቢሆን አጠላኝም አይደለም ብላ ጠየቀች። ምሳሌ ዳጣ እናንተ ቤት መኖር ጀመረችው መቼ ነው ብላ ጠየቀችው። አሁንም እየገባኝ አይደለም ምን እየተፈጠረ ነው ስትላት ዳጣ ከመቼ ጀምሮ ነው እናንተ ጋር መኖር የጀመረችው ብላ ጠየቀች። አይ ለምሳሌ ስንተኛ ክፍል ልጅ አሁን አራት ዳጣ ከስንተኛ ክፍል ጀምራ ከአንቺ ጋር ነበረች ብላ ልክ እነሱ ጋር እንደተወለደችና ረጅም ጊዜ እንደነበረው እና አባቷ ማን እንደሆነ እየጠየቀቻት ነበር ማለት ነው። ዳጣ እዚህ ምንም አላወቀችም ነበር እና ከናታን ጋር ቁጭ ብላ የውስጥ ውስጣን እያወራቸው ወዳቸውን እያወሩ ነበር። ነገር ግን ኢሜል እዛ ምሳሌን እያጠራቻት ነበር። ደረጀ ልጅ መሆኗ